የማይጸለይ ጸሎት የለም እናንተም ቤት ጠንቋይ አለ ጾም ሲፈታ ደግሞ ቅዱስ የሆነ ዘፈን አለ የጠንቋይ ልጅ ከሆንክ አንተ የጠንቋይ ልጅ ነኝ ሲያተርፍ ግን የመንግስት ነው ሲበደር ግን የመንግስት አይደለም አስተር ገርላት አለ ሰላም ጤና ይስጥልኝ ውድ ቃለ ቀርኒ ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ ሀገር ውስጥም ከሀገር ውጭም ያላችሁ እንደየድሚያችሁና እንደየክብራችሁ መጠን ከነመላው ቤተሰቦቻችሁ ጋር ሰላምና ጤና ይብዛላችሁ ማለት ፈልጋለሁ ዛሬ መረጃዎች ይዤላችሁ መጥቻለሁ በተለይ በዋናነት ያስኩት መረጃ ህማማትን በተመለከተ አባ ገብረ ኪዳን ያሉት መረጃ አለ በተለይ የማይጸለዩ ጸሎቶች ምንድናቸው የሚሉ ጥያቄ ተጠየቀው ለሱ የሰጡት ምላሽ አለ እሱን ይዤላችሁ መጥቻለሁ በተያያዘ መረጃ ደግሞ የአደባባይ ስለት የሚሳሉ ወጣቶቻችን መስቀል አንገታቸው ላይ እንጠልጥለው አደባባይ ላይ ወጥተዋል እነሱ ስለቶቻቸው ምንድናቸው አብረን ምን ይሆናል ሌላኛው የቃለ ህይወት ቤተክርስቲያን ባለ 8 ነጥብ ያቋም መግለጫውን አወጣለች እሱንም በተመለከተ ያስኩላችሁ መረጃ አለኝ ስጋ ወደሙ ተቀበለ ወደ ቤታቸው እየሄዱ ያሉ ሰዎችን በተመለከተ የወጣ መረጃ አለ እሱንም ተቀበለው ሳይሆን ወዳፋቸው ባፋቸው ወስደው ሳይሆን በእጃቸው ይዘውት ነው ሲሄዱ የተሰማውና በሃይላንድ ተሸክመው ይዘው ሄዱት ሰዎች በተመለከተ ያስኩላችሁ መረጃ አለኝ እናንተ አብራችሁን ሲቆዩ ተሰሙታላችሁ በተረፈ ደግሞ ሰነድና ሌሎች ነገሮች ላይ ጸሎት የሚያደርገውን ግለሰብ ያስኩላችሁ መረጃ አለኝ ሌላኛው ሰሞኑን አንድ የኢትዮጵያ ክፍል ላይ የህብረት ጸሎት ተደርጓል በጋራ በአደባባይ የገበያ ስፍራ ላይ የጋራ ጸሎት ተደርጓል ካቶሊክ ሙስሊም ፕሮቴስታንት ኦርቶዶክስንም ጨምሮ ያደረጉት ጸሎት አለ ስለሱም ያስኩላችሁ መረጃ አለ ሌላ መረጃዎችንም ይዤላችኋለሁ በተለይ የፋሲጋ ዋዜማ የሚደረጉ ግብዣዎችና የምሽት ክበቦችና ጭፈራዎችን በተመለከተ ያስኩላችሁ መረጃ አለ አብራችሁን ስትቆዩ ተሰሙታላችሁ አያይዤ ያስኩላችሁ ሌሎች መረጃዎች አሉኝ እናንተም አብራችሁ ስትቆዩ ሁሉንም ተሰሙታላችሁ ታዲያ ህማማትን በተመለከተ ሪአክሽን አይደለም እንሰራ እንግዳ ጠርተን ህማማትን በተመለከተ እያንዳንዱን ዕለታት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 365ቱንም ቀናት የሰየመችበት ስርዓት ያደረገችበትን ህግ ይሰራችበትን ያንን ህግ በተመለከተ ከአንድ እንግዳ ጋር ፕሮግራም ማቀርበላችሁ ይሆናል ሰኞን ለሰኞ ማክሰኞን ለማክሰኞ ሮብን ለሮብ ይያለን እስከ ቀኑ መጨረሻ ድረስ እናቀርበላችኋለን ምክንያቱም በህማማት የምናቀርባቸው ሪአክሽኖች አይኖርም በወቅቱ ሙሉ ክርስቶስን ያያሰበን ስለ ክርስቶስ ስጋና ደም ያያሰበን ስለኛ ሲል መገረፉን ስለኛ ሲል መገፋቱን ስለኛ ሲል መሰቀሉን አሰበን እያንዳንዱ ፕሮግራም በዛ መልኩ እንሰራላችኋለን አብራችሁ ስትቆዩ ሁሉንም ሰሙታላችሁ የዛሬው በዚህ ሰዓት የምናቀርብባቸው ፕሮግራሞች በሙሉ አጥፈናቸው በኢትዮጵያ አቆጣጠር በጠዋቱ ረፈድ አድርገን የምናቀርብ ይሆናል እናንተም አብራችሁ ስትቆዩ ሁሉንም ሰሙታላችሁ ወደ ህማማት ወደ ቤተክርስቲያን ከመሄዳችሁ በፊት ብትመለከቷቸው ቤተክርስቲያን ላይ ምን መደረግ እንዳለባቸው መረጃዎችን ታያችኋላችሁ በየተስፋ አረጋለሁ ወደ መጀመሪያው ፕሮግራም ከመግባቴ በፊት የዲኤምስ ሪል ስቴትን ማስታወቂያ እየነገርኳችሁ ነበር አይደል በጣም ብዙ ሪል ስቴቶች አሉ ነግሬያችሁ አቃለሁ እኔ ግን አንድ ነገር ልንገራችሁ ኢትዮጵያ ተፈርሳለች ኢትዮጵያ ትበጠበጣለች ምናምን ለሚሉ ሰዎች አይደለም መነግራችሁ እናንተ እንደሱን አታስቡት ማንንም ቢመጣ ማንንም ያልፋል ይሄንን ታሳቢ ያድርጉ ነገር ግን ሁሉም ሰው ሲያልፍ ቤት ያስፈልጋል መቀመጫ የትኛውም ሰው ያልፋል እኔ ያልፋለሁ እንተና ያልፋል ታሪክ ግን ቤተሰብ ቅርስ እናሳርፋለን ቀደም ብያችኋለሁ አይደል እንኳን ሌላው ሰው ቀርቶ ዝንጀሮ መቀመጫዬን ብላ ታሳልፋለች አይደል ታዲያ በ8% ቅናሽ አድርጎ 30% በጣም ከፍተኛ ቅናሽ ያደረገበትን 8% ቅድመ ክፍያ ያደረገበትን ለ10 ሰው ዲኤምስ ሪል ስቴት የ10 ሰው ዲያስፖራዎችን በቀጥታ ለቡ ሳይት ላይ ግዢ መፈጸም ይችላሉ 432,000 ብር ቅድመ ክፍያ አድርገው ቤቱን መግዛት ይችላሉ ሲል ማስታወቂያውን አምጥቶልናል ታዲያ እናንተስ ከነሱ ጋር ተከታትላችሁ ህጋዊ የሆነ ስርዓቱን ተከትላችሁ ቤት ለምን አትገዙ ይህን ማስታወቂያ ተከታትለን አብረን እንመለስ ይሆናል እንኳን ደህና መጡ ቤቶን ከመገንባት ባሻገር ምቹ አካባቢን በመፍጠር ላይ ዲኤምሲ ሪል ስቴት ለመጀመሪያ ጊዜ ቤት ሊገዙ ወይም ደግሞ እያደገ ለመጣው ቤተሰቦ ሰፊና ምቹ ስፍራ አሊያም ደግሞ የቅንጦት ቤቶችን ፈልገው እኛ ዘንድ ከመጡ ትክክለኛ ቦታ ላይ ነው ዲኤምሲ ሪል ስቴት እንሰኛለን ግንባር ቦታ ላይ
ከባለ 1 እስከ ባለ 4 መኝታ ቤቶችን በለቡ መብራት ኃይል በካሬ 78000 ብር ብቻ የህልም ቤቶን የበለጠ እውን እንዲያደርጉ በ8% ቅድመ ክፍያና 60% የባንክ አማራጭ አመቻችተናል። ምን ቀረን ታዲያ? እርሶ ብቻ እንዳይቀሩ ቦታ ውስን ነውና ፈጠን ብለው በእነዚህ ስልኮች ይደውሉ። 0910 55 59 49 0902 47 52 67 DMC Real Estate። የምስራች እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ስራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት። እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው? ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘወትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን። ወደ መጀመሪያው ፕሮግራሜ ልግባላችሁ። የመጀመሪያው ፕሮግራሜ ሕማማትን በተመለከተ የማይጸለየው ጸሎት ምንድነው ሲባሉ አባ ክብረ ኪዳን ተጠይቀዋል። እሳቸውም ቀጥተኛ ምላሽ ሰጥተዋል። እኔ ምንም አይነት መጨመር መቀነስም ውስጥ አልገባም። የእሳቸውን ቪዲዮ ተከታትለን እንምጣ። በሕማማት እንዳትጸልዩ የተባላችሁት ምንድነው ሲባሉ ቋረጥ ጸሎት የለም፣ መልክ ይደገማል። በዚህ ሳምንት አይደገምም የሚል መጽሐፍም የለም። ሰላምታ ጸሎትም ይደገማል። ለምን? መልክ ሕማማቱ ራሱ ሰላምታ ነው። ከሚደረሱ መጻሕፍት መካከል መኃልየ ሰሎሞን አንዱ ነው። መኃልየ ሰሎሞን ደግሞ መልክ ነው ራሱ። የቤተ ክርስቲያንን ዓይኗን፣ ጥርሷን፣ ጉንጯን ሲናገር የቤተ ክርስቲያን ውበት ነው። ወንድሜ ነጭ ነው፣ ቀይ ነው፣ ራሱ ጥቁር ነው፣ ዓይኑ የርግብ ዓይን ይመስላል የሚለው ሁሉ ይሄ ሁሉ የክርስቶስ መልክ ነው። ይሄ ዓይኑ ገክብር ወውጾ ዘያውጸቦ እደኬንያ የሚለው ሁሉ አንጥረኛ ያልሰራው ጉትቻ ያለው ነው እያለ የሚናገረው ክርስቶስን ነው። ይሄ ሁሉ ጌጥ ያለው ማለት የባህሪ ክብር አለው፣ በዘራ ወራዙት ያልተወለደ ማለት ነው አንጥረኛ የተባለ። ይሄ ሁሉ መልክ የሚገልጥ ነው። ታዲያ መኃልየ ሰሎሞን መልክ አይደገምም በተለምዶ በሚባልበት በቀዳሚት ዕለት የሚነበብ በማህሌት የሚቆም ቃለ እግዚአብሔር ነው። ሰላምታው መልክ ነው። ቅባ ብርሃኑ ለገጽ ሰላም ለኪ፣ ስቴ ወይን ዘነፈራጽ ሰላም ለኪ፣ ቀስተ ኪዳኑ ለኖህ ሰላም ለኪ። ስለዚህ እየተባለ ሁሉ ሰላም ለኪ እየተባለ ነው የሚደረስ። መልክአ ሕማማት ነው። ስብሐት ለከ፣ ሰላም ለከ፣ ሰላም ለክሙ እየተባለ ነው መልክአ ሕማማቱ የሚደረስ። መልክአ ስዕልም ይባላል። ስለዚህ በሕማማት ይሄ ይደገማል ይሄ አይደገምም የሚባል ጸሎት የለም። ከስንፍና በቀር ግብረ ሕማማትን ከምናደርስበት ጊዜ በቀር የምናደርሳቸውን ጸሎቶች ሁሉ ይደረሳል። ቤተ ክርስቲያንም ኪዳኑን ቅዳሴውን የምታቆመው የክርስቶስን ሕማም ለማሰብ ተድላ ደስታውን አቆይታ በሌላ ቃል እግዚአብሔር ተክታ ስታደርስለት ትሰነብታለች። ይኸውም እንዳይታጎል የሰኞ የማክሰኞ የረቡዕ ኪዳን እንዳይታጎል በዕለተ ሐሙስ 3 ኪዳኖችን መላልሳ በማድረስ እነዚህ ሁሉ ትፈጽማቸዋለች። ስለዚህ ይህን በማድረግ ቤተ ክርስቲያን ፍጹም በመዋል ቢቻል የጨው ቂጣ በመብላት የተቻለው ከታመመ ሰው በቀር ደዌ ከጸናበት በቀር በጨው ቂጣ እየበሉ ከሚጣፍጥ ምግብ በቀር ሆኖ ይህንን መጸለይ። ስለዚህ የማይጸለይ ጸሎት የለም ከስንፍና በቀር፣ ስንፍናው ከሚያስቀራችሁ በቀር የማይጸለይ ጸሎት የለም። የቤተ ክርስቲያን ሥርዓቷም ይህንን ይመስላል። እኔ ምንም አልጨምርም ምንም አልቀንስም፣ እንዲሁ አድርጌ ወደ ሌላኛው ፕሮግራም ይሻገርላችኋል። ምክንያቱም ስለ ሕማማት አባቶቻችን ሲናገሩ መስማት የተሻለ ነው። እኛ እዚህ ሚዲያ ላይ ወጥተን የምንናገር ሰዎች በመንፈሳዊ ዕውቀታችን ምንም ቢሆን እንስታለን። ስለዚህ የአባቶቻችን ቃል ሰምተን በአባቶቻችን ቃል እንቀጥል ማለት ፈልጌ ነው ያመጣውላችሁ። ወደ ስለቱ ነው የምነግራችሁ። የዘንድሮ ስለት በጣም አደባባይ ወጥቷል። መስቀል አንጠልጥሎ
መስቀል አደባባይ ላይ በሩጫ ሮጣለሁ ያለ ልጅ ነው ማሳያችሁ ተመልከቱ ራቁቴ ስዕለቱ እንዴት በጣም ያሳዝናል በጣም ነው የሚያሳዝነው እውነት አንገቱ ላይ መስቀል ሲያደርግ ኦርቶዶክስ ነው ብዬ ራሴን ልውሰደው እንደዛ አድርጌ ልውሰደው ላይሆን ይችላል እኮ እንደው ይሄ ልጅ ኦርቶዶክስ አድርጌ ብስለው ይሄ ልጅ እንዴት በጣም ያሳዝናል ክርስቶስ ለሱ ብሎ የሞተበት ወር ላይ ክርስቶስ ለሱ ብሎ የተሰቀለበት ወር ላይ ክርስቶስ ለሱ ብሎ የተተፋበት ወር ላይ ክርስቶስ ለሱ ብሎ 6666 የተገረፈበት ወር ላይ አርሰናል ባርሴሎናን ቢያሸንፍ ራቆቴን መስቀል አደባባይ እሮጣለሁ ታቦት ይዘን እንደወጣ ቢጤ ኳስ መደገፍ ሌላ ያደባባይ ስለት ሌላ አሁን ያለንበት ወቅት ሌላ ስለ ኳስ ደጋፊዎች የራስን ልትል ትችላለህ መብት ነው እኔ አንገት ላይ ስላለው መስቀል ነው የምናገረው ላቶን ከቻልክ ኦርቶዶክስ መብት ነው ከሆንክ ግን አሳፋሪ ነው ለኔ አጠገቤ የተራበ ሰው የለም የተቸገረ ሰው የለም አጠገቤ ታመመ ሰው የለም ጸበል ስፍራ የገባ የለም ታሞ ሆስፒታል የገባ የለም አጠገቤ ተቸገረ የለም ሀገሩ ሰላም የለም ስለ ሰላም አታስም ጦርነት ያለበት ስፍራ የለም ወጥቶ መግባት ያቃተው ስራ መስራት ያቃተው ጓደኛ የለም የታመመ እናት አባት የለም አንተ ዛ ኳስ ለሚራገጡት ምንድነው ቅሪላ ነው ገፉ የሚባለው አይደል ቅሪላ ለሚገፉት ስለት ስትሳል አጠገብ የሚታመሙት ወገኖች የታመመ ወንድም የታመመች ሆስፒታል ሳንቲም የምትፈልግ የቸገራት እህት ሆስፒታል የገባች ዘመድ የምታቃቸው ጓደኞች ጎረቤቶች የሰፈር ሰዎች ስቃያቸውን ይሰቃያሉ አንተ ለነሱ ጸሎትና ስለት አትገባ አንተ ዛ አርሰናል ባርሴሎና ቢያሸንፍልህ አደባባይ ላራቁትን ትሮጣለህ አባቶች ድካማችሁ ባዶ እውነት ድካማችን ባዶ ይሄንን መነግራችሁ በሃይማኖታዊ እይታዬ ነው ዓለማዊ እይታዬ ነው አይደለም መነግራችሁ በእነሱ አይን እይታ ይሄንንማ ትክክል ነው ምናምን ብላችሁ ለመመዘን አትሞክሩ እኔ የምመዝነው አንገቱ ላይ ካለው ክር ጋር ሳያደርገው ወጥቶ ቢሆን ደስ ባለኝ ነበር እኔም ሐሳብ አላቀርብበት ራቁትን ወጣ ሀገራችንን ሰላም ልታረግልን አርሰናል ባርሴሎናን ቢያሸንፍልን በደስታ ልንቦርቅ ኢትዮጵያ ጥጋብና ደስታዋ ሊፈካ ሆስፒታል የገባ ሰው ነፃ ሊወጣ ጸበል ስፍራ ያለ ሁሉ መተቱ ሊፈወስለት የተደረገበት ክፉ ነገር በሙሉ ሊፈወስለት የዓለም ችግር በሙሉ ሊፈወስ ያንተ አደባባይ ላይ ራቁትን መሮጥ እስኪ ተንከባለን መከራን አሳየን እስኪ ስለ ሀገራችን ሰላም ውጣለን እስኪ ወጣቶች እንዲህ ብላችሁ ለራሳችሁ ሃይማኖት ትጉ እውነት አጠገባችሁ ያለውን ችግር ሰዋዊ ማንነታችሁን አሳዩ ድጋፍ ቲፎዞ ምናምን ለጨዋታ ልታደርጉ ትችላላችሁ ግን አደባባይ ወጣችሁ በአደባባይ ቪዲዮ ሰርታችሁ እንዲህ ብላችሁ ስለቁ አታፍሩ የናንተ ራቁትነት ያዳነው ህዝብ ያለ ይመስል የናንተ ራቁትነት እርዛሰናል ስትወጡ እንትና ራቁትን ወጥቶልኛል ብሎላችሁ የሚተፍዝላችሁ ይመስል ስማችሁን አያውቀው ማንነታችሁ ስሜት ነው ልትሉ ነው አይደል ወዳጆቼ ከስሜቱ ወጣቶች አሁን ያለንበት ጊዜ ጥሩ አይደለም መስቀል ስላደረክ ኦርቶዶክስ ነህ በየኔ እንሰራው መስቀል ካላደረክና ኦርቶዶክስ ሳትሆንም መስቀል አድርገ ከሆነ ያሳየት አንተን አይመለከት እንዲህ አይነት ሐሳብ ለምታንጸባርቁ ወንድሞች ደግሞ በእምነታችሁ ሁሉ ነገር ተመልከቱ እስኪ ዓለምም እንደምትመለከቱት እምነትም ተመልከቱ ለማለት እንጂ ይሄ ልጁ ብቻ በነገራችን ላይ ይሄ ልጅ ቪዲዮ ላይ ስለወጣ አደባባይ ስለወጣ እንጂ በጣም ብዙ ልጆች ብዙ ነገር እንደምታደርጉ እናውቃለን ያው አጠገብ ላጠገብ እናገኛችሁ እነግራችኋለን እዚህ በአደባባይ መንገድ ያለበንም እንዲህ ቪዲዮ ስናገኝ እነግራችኋለን እረፉ ለማለት በተረፈ እንግዲህ እድልይቅናችሁ አንተንም አደባባይ ላይ መስቀል ላይ ለማውጣት ያብቃችሁና እንያችሁ ከዛን ሀገራችንን ሰላም ያርግልን እንፈርባችሁ ቃለ ሕይወት ቤተክርስቲያን መረጃ ወጣ መግለጫው ምን ይላል መሰላችሁ የኢትዮጵያ ቃለ ሕይወት ቤተክርስቲያን 64ኛ ጠቅላላ ጉባኤ ወቅታዊ ጉዳዮች ላይ ያወጣ ያቋም መግለጫ ይላል ይቺ ቤተክርስቲያን ባለ 8 ነጥብ ያቋም መግለጫ ወጣለች ይቺ ቤተክርስቲያን ባለ 8 ነጥብ ያቋም መግለጫ ስታወጣ ከሃይማኖት ተቋማት ካውንስሉ ከህብረቱ ጋር በጋራ የሆነ ሐሳብን አቀናይታ እንደምትሄድ ነው ያሰበችው እንዴት አድርጋ እንደተናገረች ላሳያችሁ ቤተክርስቲያናችን ስትል ተናገረች የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መስራች አባል እንደመሆኗ ካውንስሉ የመጽሐፍ ቅዱስን አስተምሮ አጥብቆ በመከተል በሐሰተኞች ነቢያትና አስተማሪዎች ላይ የሚወስደውን እርምጃ አጠናክሮ እንዲቀጥል ይህ ማለት
እዩ ጩፋና መሰሎቹ ላይ ከዚህ ጀምሮ ሳናቋረጥ እርምጃ እንወስዳለን ማለት ነው። ከዚህ በኋላ እርምጃው ይቀጥላል ማለት ነው። አንድም ቤተክርስቲያን ቃልዮት ቤተክርስቲያን እርምጃን አላቋረጠም በጋራ ነው። 64ኛው ጉባኤ ነው ይሄው መግለጫው። ሐሰተኞችን የምታበራርቱ ሌሎች ሐሰተኞች ደግሞ በጋራ በጅብ ላይ እየተፈረጃችሁ ነው፣ ወደ አንድ ቋት እየገባችሁ ነው እያሏችሁ ነው። ይሄ ወንጌላውያን ነው ያሉት። በወንጌል ስም ግለሰብን ማግነንና መጽሐፍ ቅዱሳዊ ልምምዶችን ለምሳሌ የተጸለየበት ነው በሚል ዘይት፣ ውሃ፣ ራፊ ጨርቅና መሰል ቁሳቁስ የሚሸጡ ገንዘብ እናባዘለን የሚሉ በእንግዳ ማረፊያ ወይም ገስታው ጸሎት እናደርጋለን በማለት የሚያሳስቱትን ሁሉ አጥብቀን የምንቃወም መሆናችንን እየገለጽን የቤተክርስቲያን መሪዎችና አባሎቻችን እንደዚህ አይነት ድርጊት ከሚፈጽሙ ጋር ምንም አይነት ትብብር እንዳያደርጉ አበክረን እናሳስባለን። ጉዳችሁ ፈለ ቪኤት የለ በዚህኛው የባንክ አካውንት ጸልያለሁ የኒያል ባንክ አካውንት አስገባህላለሁ የለም። አሁን እዛው እየተሰበሰበ ፕሮቴስታንቶች እውነትም በጣም ጠንካራ አቋም ነው እያወጣችሁ ያላችሁ። እኛ እንደናንተ ነው የኛም ሲኖዶስ እንዲሆን የምንፈልገው። ቤተክርስቲያን ገብቶ አጥማቂ ነኝ እያለ የሐሰት መረጃ እያያዙ እየመጡ በሐሰት ሳይማሩ እየመጡ አጥማቂ ነን በሚል ጣፎ አንዴ ደግሞ የሆነ ቦታ እየገቡ የሚያጠምቁትን በአጥማቂ ስም ተቀብተናል እያሉ የሚናገሩትን በሙሉ ሲኖዶስ እንዲያቆምልን ነው እኛም ጩኸታችን። ልክ እንደናንተ ጎበዞች በርቱ። ቤተክርስቲያን አገልግሎት ከስተት አስተምሮና ልምምድ ለመጠበቅ የእግዚአብሔርን ቃል በማስተማርና በእምነት ጸንተው መቆም እንዲችሉ ከጸሎት ጋር አስፈላጊውን ስራ ሁሉ አጠናክረን እንቀጥላለን። ቀጥሉ እንግዲህ በቤተክርስቲያናችን የሚገኙ የሥነ መለኮት ትምህርት ቤቶችና ኮሌጆች ስርዓተ ትምህርት ላይ የሐሰት አስተማሪዎችና ነቢያት አስተምሮን ልምምድ የሚመክር ስራ መስራታችን አበክረን እንቀጥላለን። ሐሰተኛ ትምህርቶችን የሚመለከቱ ስብከቶች፣ ትምህርቶች፣ ጥናታዊ ጽሑፎችን በማዘጋጀት በፓናል ውይይት በማዘጋጀትና በማካተት ቤተክርስቲያናችንን እግዚአብሔር ቃል አስተምሮ ጠንከራ መስራት ተቀጥላለች። በየቤተክርስቲያኑ መዋቅር መሰረት አባላት ደቀ መዛሙርት ማድር በማድረግ አገልጋይ መሪዎችን ማፍራት ላይ ቤተክርስቲያናችን ባስቀመጠችው ስልታዊ ዕቅድ መሰረት ስራ ፈላጊዎችን እንሰራለን። በመላው ኢትዮጵያ ቃልዮት ቤተክርስቲያን መሪዎች ሐዋርያት ስራ እንደሚጠቅሰው በገዛ ደሙ ያጃትን አንድ ቪዲዮ አለ። በገዛ ደሙ ያጃትን የእግዚአብሔር ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስን እናንተ ጳጳሳት አድርጎ ለሾመባት መንጋ ሁሉ ለራሳችሁ ተጠንቀቁ እንደሚል ለራሳችንም ለመጠንቀቅና ለመንጋ አለን። ታዲያ ስጋ ወደሙ እየሄዱ ተቀበለው ይዘው የሚሄዱት ምንድናቸው? ይሄው እኔ አይደለም ያልኩት፣ ይሄው ላምጣላችሁ። ይሄው እኔ አይደለም ያልኩት፣ ይሄን ቪዲዮ ተመልከቱ። እኔ አላልኩም። ይሄው ወንድማችሁ ነው እናንተ ወንድም ያላችሁ። የጌታ ራት እኮ ቤታቸው ይዘው ሄደዋል። የጌታ ራት that means ritual, that means magic. ጌታ አንጠልጥለ ቤቱ ሰደው ብሏል ወይ? አንድ ወዳጀን መንገድ ላይ ያገኘ ነው በሃይላንድ ላስቲክ የሆነች እዚች ስር ቀይ ነገር አየው። ከየት ነው የምትመጣው? ከቸርች። ምንድነው ሲል የጌታ ራት። ምን ተብላችሁ? ወስዳችሁ ቤታችሁ ላይ እርጩ ተብለን። that means የጌታ ራት አይደለም፣ መተት ነው። እኔ ድሮ ማቀው የኛን ሰፈር ሰዎች ይሄን ወስደ እርጭ፣ ይሄን በጠዋት ወስደ ድፋ የሚሉት እነሱ ናቸው። በአዲስ ኪዳን የትኛው ማዋሪያ የሆነ ነገር ያርግ እቺን ወስደ በጠዋት እርጭ አላለ። የጌታ ራትን የሚያክል ነገር ወስዳችሁ ሱቃችሁ ላይ እንትናችሁ ላይ አርከፍክፉ የሚል ትምህርት ዓላማው ራሱ እሱ አይደለም። ግን ምንድነው የመጣንበት ባክግራውንድ አያቶቻችንም ምናምኖቻችንም እቺን ወስደሽ ድፊ፣ እቺን ወስደሽ ቅበሪ፣ እቺን ወስደሽ ቁምሳጥን ውስጥ ቁጭ አድርጊ የሚል ስለሆነ በጌታ ከሆንም በኋላ በኢየሱስ ስም ጥንቆላው ይቀጥላል። ስለዚህ ሁሉ ጊዜ ክርስትና ህይወታችን ውስጥ ጥያቄ ነው። ጽድት ያለ ንጽት ያለ ክርስትና ውስጥ አንኖርም። በጌታ ከሆነን በኋላ ጥንቆላውን ደግሞ ለኛ ለመስጠት በጌታ ከሆነን በኋላ የክርስቶስ ስጋና ደም ወስደው ቤታቸው ርጩ የሚሉ መተተኞች እያላቸው ነው ፊት ለፊት። የክርስቶስ ክቡር ደሙን ቅዱስ ስጋውን ወስደው እየረጩ እየቀበሩ ነው እያላችሁ ነው። ታዲያ ጠንቋዮቱ ጋር ነው ያለው። በአደባባይ ፊት ለፊት የነገረውን ይሄ ጠንቋይ ነው ብለዋል፣ ከልክለዋል። ይሄንን ስርዓት አስቆማል አላስቆምክም አይደለም። እናንተም ቤት ጠንቋይ አለ፣ እናንተም ቤት ጠንቋይ አለ። ይሄው ጠንቋዮቻችሁ መተቱን በስጋና ደሙ አስመስለው እየረጩ ነው እያላችሁ ነው ራሳችሁ። ይሄው መግለጫው ላይ የሚለውን ነገር እዚሁ በማስረጃ ማለት ነው። መረጃን በማስረጃ ነው የምንነግራችሁ። የሐሰት መረጃዎች ይዘንላችሁ አንመጣ።
እናንተን ለማጣላት ለማባላት አንመጣም ካላችሁበት እንድትነቁ ነው የምንነግራችሁ በስጋና ደም ስም ቤት ውስጥ የሚረጭ ክቡር ደሙ ቤት ውስጥ የሚቀበር ክቡር ስጋው ሱቅ ውስጥ የሚረጭ ክቡር ደሙ ሱቅ ውስጥ የሚቀበር እና ታዲያ ከዚህ በላይ መተት አለ እንዴ ዶሮ ምናምን ይያልክ ቆባ አድርገህለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማይወክል በነገራችን ላይ ቤተክርስቲያንን የሚወክል ብቻውን የሚወክል ማንንም ሰው የለንም እኛ እናንተ በአደባባይ በቸርቻችሁ ተናግራችሁ ስጋውና ደሙ ተቀበላችሁ ከቤተክርስቲያን ታስወጣላችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ክቡር ደሙ ቅዱስ ስጋው ከቤተ መቅደስ አይወጣ የተቀበለው ሰው ነው ይዞት የሚወጣው ክፉዋን አጋንንትን ያሰናበተ ነው የሚወጣው እሱ ስጋውና ደሙን የተቀበለው ክርስቲያን የጌታ እራት ብቻ አይደለም የጌታ ክቡር ስጋውና ቅዱስ ደሙን ነው የምንቀበለው አሁን ይሄና መታችሁ መተትና ጠንቆላ ልታረጉ ስትፈልጉ ደግሞ አያቶቻችን እንደ መጥፎ ልምምድ ወንድሜ የጠንቋይ ልጅ ከሆንክ አንተ የጠንቋይ ልጅ ነኝ በል ያንተ አያቶች ከሆኑ የኔ አያቶች በል ያንተ አያት ጠንቋይ ከሆነ የኔ አያት ጠንቋይ ነው በል ራስ መስክር አያት ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ለማመሳሰል የሚደረግ ጥረት አይሰራም አስተምሯችሁ በሙሉ ዞሮ እዛኛው ቤት መምጣት ነው እኛ ቤት ማለት ዞሮ እኛ ቤት ማጠንቆል ነው እናንተ ስራ ጠንቆላው ይሄው በቤታችሁ አለ በስጋውና ወደሙ ስም መተት እየወሰዳችሁ በየሱቅ በየሰው ቤት የምትመተቱት እናንተ ናችሁ ተናገራችሁ እኔ አላልኩ ያው ሰማችሁ እንዲህ አይነት ጸሎት አለ እንደው ቃለ ሕይወት ቤተክርስቲያን እንዳወጣችሁ ሌሎችም ህብረቶች የምታወጡት ይመስለኛልና ማንኛውም ዶክመንት ላይ ስለሚጸለይ ይዛችሁ ነው የፍርድ ቤት የመሬት ይዞታ የክርክር የሽምግልና ትምህርት ቤት የማስገባት የተመረቀ ልጅ ደግሞ ስራ እንዲገባ አሁን ወረቀት ላይ ማለት ሌላ ደግሞ መተት ማለት ቤተ መቅደስ ቤተ ክርስቲያን ስለ ነፍሳችሁ የምትጸልዩበት ስፍራ ነው ዘላለማዊ ህይወት ስለምታገኙበት ስፍራ ነው የመሬት ርስትና ጉልት አይደለም እኛ ቦታውን የምንጠይቀው ስለምንጸልይበት ስፍራ እንጂ እሱን እስከ ዘላለም እንወርሰዋለን ብለን አይደለም ጸሎት የምናደርገው ወላይታ አረካ ላይ የምንጮኸው 50 ሺህ ካሬ ተወሰደበት ነው የምንለው 50 ሺህ ካሬ ዘላለም ህይወታችን እዛ ቤት ነው እዛው መሬት ላይ ነው ብለን አይደለም እኛ መንግስታችን መውረሻ ድልድያችን ነው ጸሎት ማድረጋችን ስፍራ ነው አትከልክሉን ነው የነበረው ርስታችን አትንቀጡን ነው እናንተ ግን ሰነር ላይ ተጸልያላችሁ ሰነር ላይ ህግ እንዲሻር ማለት ነው ህጉ እንዳይፈጸምበት ሐሰተኛ ሰነድ ይዞ የሚመጣ አለ እውነተኛ ሰነድ ይዞ የሚመጣ አለ እናንተ ጉዳይ አስፈጻሚ ሆናችሁ ጉዳይ አስፈጻሚ ማለት ደላላ ማለት ነው ደላላ የሚባል ቸርች የለም የድለላ ቸርች ነው ይሄ ማለት በኮሚሽን ነው የምትሰሩት እናንተስ በኮሚሽን ነው የምትጸልዩት እንግዲህ ያው ለቃለ ሕይወት ቤተክርስቲያን መረጃውን ልከናል እንግዲህ ምን ሰማው ሌላኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የምዘምቱ ዘመቻ አንደኛው ነገር ገርላትን ብላችሁ በተለይ በናአኬ በሰሞኑ የተያዘው መረጃ ገርላትን አትቀበሉ ገርላቶች እናንተ መጽሐፍ ቅዱስን ተታችሁ ምናምን ትላላችሁ ይሄ ወንድማችሁ ራሱ ማሙሽ ነግረናል ስሙት የእናንተን ገድል ገርለ ፓስተር ተገኘ ግን ፕሮቴስታንቱን መጠይቀው ጥያቄ አለ መጽሐፍ ቅዱስ ብቻ ከሆነ የምትከተሉት መጽሐፍ ቅዱስ ውስጥ ብዙ የተጻፉ ነገሮችን ግን አትከተሏቸው ለምሳሌ በየትኛው የመጽሐፍ ቅዱስ ክፍል ውስጥ ነው ሴት የቤተ ክርስቲያን መሪ የምትሆን የለም ሶላ ስክሪፕቹራ ውሸት በየትኛው መጽሐፍ ቅዱስ ጥቅስ ነው ቤተ ክርስቲያን ውስጥ እንደልባችሁ በልሳን ጩሁ የሚለው የለም ግን ሶላ ስክሪፕቹራን የምትጠቀሙት ከኦርቶዶክስ ጋር ለመበሻሸቅ ብቻ ራሳችሁ ቤት ሲመጣ ግን ሶላ ስክሪፕቹራ ብሎ የለም የራስ ስክሪፕቹራ አለ ተጨማሪ አለ በአልጻፍ ነው እንጂ ገርለ ምናምን ብለን አለ ታምረ ፓስተርዬ ገርለ ፓስተርዬ በሽ ነው እኛም ጋር ገርላቸውን በራሳቸው የሚጽፉ ፓስተሮች አሉ መጽሐፍ ምረቃ ያያያችሁ ነው ሴቶቹ ማለት ነው ዲያቆናቱን አይታችኋል ይሄው ፎቶ ከፈለጋችሁ ሴት ዲያቆናት ይሄው ፕሮቴስታንት ጋር ኦርቶዶክስ ቤት አይታችኋል ዲያቆናት አሉ ግን ስርዓት አላችሁ መቼ እንደሆነም እነግራችኋለሁ እድሜያቸው ከፍ ካለ በኋላ አገልግሎታቸውም የተለየ ነው እናንተ ሴት ዲያቆናት አቆማችኋል
ሴት ፓስተሮች አቆማቸዋል። ሴት ነቢያት አቆማቸዋል። አለ መጽሐፍ ቅዱስ ላይ አለ? የለም። ሐዋርያት አሉ? የሉም። ከክርስቶስ ተከታዮች ቀጥሎ ሐዋርያ ተብሎ የተጠራ ሰው አለ? የለም። ሐዋርያ የተባለ የለም። ከሐዋርያቱ እልፈት በኋላ ማንም ሐዋርያ የለም። ሐዋርያ ማን ነው ያለው? እናንተ ጋር። ነቢያት ያለው ማን ነው? እናንተ ጋር። ገርላት እናንተ የምትቃወሙት ገርላት ያለው ማን ነው? ፓስተር ገርላት አለ። ራእየ ምናምን እኮ አላችሁ በዚህ አይነት እንደው በደንብ በርበረ ስላልፈተሽ ነው። ምክንያቱም እኛ የእናንተን ቤት የመርበር አይደለም ጉዳያችን። እምታወጡት አደባባይ ከኦርቶዶክስ ጋር መበሻሸቅ ነው እያላችሁ ነው። እኔ አይደለም ያልኳችሁ፣ ወንድማችሁ ነው ያላችሁ። እዛው ቤተክርስቲያናችሁ ላይ ጨርሱ ማለት ፈልጌ ነው። ማሳያችሁ የኛውን ነገር ነው። ደግሞ እስኪ በሌላ እይታ እንድናየው ፈልጌ ነው። ይሄንን ፎቶ ተመልከቱት። የአያና ከተማ የሃይማኖት አባቶች ሰላምንና ሰላም የሚያመጣ ፈጣሪ ብቻ ነው፣ ያለ ሃይማኖት ፈጣሪ ምህረት እናምናለን በማለት ዛሬ ስለ ሀገር ጸሎት አደረጉ። ከተማው ማህበረሰብ ከጠዋት ጀምሮ የእምነት አባቶቻቸውን ጥሪ በማሰማት ፈጣሪን እየጸለዩ ይገኛሉ። በዚህ ጸሎት ፕሮግራም ላይ አመቱን ከፊታችን ያሉ ቀናትን የሃይማኖት አባቶችን ትልቅ ጸሎት በማድረግ የሰላምና የደስታ ልማት እንዲሆንላቸው መልካም ምኞታቸውን አስተላልፈዋል። በፎቶ እንደምትመለከቷቸው ፕሮቴስታንቶች አሉ፣ ካቶሊኮች አሉ፣ ኦርቶዶክሶች አሉ፣ ሙስሊሞች አሉ። ሴኩላሪዝም የሚባለው ሃይማኖት ማለት ይሄ ነው። በዚህኛው እይታ እንድታዩት ፈልጌ ነው። ጸሎት ስላደረጉበት አይደለም። እኔ አንድ ነገር ልጠይቃችሁ። ይሄ ጸሎት ፕሮግራም ይሄ የምናደርጋቸው የጸሎት ፕሮግራሞች ኮሮናም ወቅት ላይ ተደርገው ነበር። በኮሮናም ወቅት ላይ እንዳትረሷቸው። ያኔ በሽታው ዓለም አቀፍ ወረርሽኝ ሲሆን የጋራ ጸሎት ተደርጎ ነበር። በቤተ መንግስት በመናም በኩል ተደርጎ አብዛኞቻችን በቤታችን ነው የጸለየው። በጣም ብዙዎች የሃይማኖት አባቶች ናቸው እዛ ሄደው የጸለዩት። ሴኩላር የሚባል ሃይማኖት ማለት ነው። ሁሉንም በአንድ ተቋም ውስጥ ያካተተ የጸሎት ስርዓት። እኔ አንድ ነገር ልንገራችሁ። በእምነት የማትማሰሏቸው ጋር አብራችሁ አትሁኑ የሚል እንትን አለ። መጽሐፍ ቅዱስ ላይ ጥቅስ አለ። ለምሳሌ ኦርቶዶክስ ኮንክ ከፕሮቴስታንት ጋር በህብረት አብራችሁ አትሁኑ። እንግዲህ ሙስሊምም ከሆናችሁ ከሌላው ጋር በህብረት አንድ አትሁኑ። ስግደታችሁም ጸሎታችሁም አይመሳሰልም። ሙስሊሙም ፕሮቴስታንቱም ኦርቶዶክሱም የተለያየ ነው። እሺ፣ እዚህ ጸሎት ላይ የሚሰማው አላህ ነው? እግዚአብሔር ነው? ኢየሱስ ነው? ማን ነው የሚሰማው? ለኛ ኢየሱስ ክርስቶስም እግዚአብሔርም አንድ ነው። እሺ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች እንዲህ አይነት ጸሎት ላይ አብራችሁ ተሳተፉ። እኔ የምጠይቀው የራሴን ስለሆነ ጸሎት ማድረጋችሁ ጥሩ። ስለ ሰማዕታት ገድል ተነግሩናላችሁ፣ ስለ ታላላቅ አባቶች ተነግሩናላችሁ፣ ስለ መናንያን ተነግሩናላችሁ፣ ስለ ሰማዕታት ተነግሩናላችሁ። እኛ የምንኖረው እኛ የምንቆመው እኛም የምንሞትለት እምነት እንዳለን ተነግሩናላችሁ። የነገራችሁንም እምነት እየኖርንለት ነው። እምንኖርለት መሞት የምንፈልገው ለዛ ነው። የምንኖርለት ሃይማኖት ታዲያ ከእግዚአብሔር አምልኮ ስርዓት ውጪ ለሆነው ስርዓት አብረን እንድንጸልይ አብረን እንድናበረታታ ያደርገናል። ይሄ ዓለም ላይ ለሚታየው አይደለም፣ በሃይማኖት እይታ ብቻ ነው የምትመለከቱልኝ። እሺ፣ ሙስሊሞች አባቶች ለሆናችሁ መስጊድ ለምትሄዱ ሶላት ለምታደርጉት ለምትጸልዩት ለአላሃችሁ ለእግዚአብሔራችሁ ወይ ለአምላካችሁ ከናንተ ውጪ ከናንተ አምላክ ውጪ ሌላ አምላክ አለ ብሎ ለሚያምነው ከነሱ ጋር አብራችሁ ጸሎት ብታደርጉ አላህ የነሱን ጸሎት ይሰማል ወይስ የናንተን ጸሎት ይሰማል? እዚህ ጸሎት ላይ የሆነ ተአምር ተደረገ። የትኛው አላህ የትኛው እግዚአብሔር ነው ጸሎት ይሄንን ጸሎት የሰማው? የትኛው እውነት ነው የትኛው ትክክል? ህብረቱ ፖለቲካ ነው ለኔ። ይሄ ህብረት ፖለቲካ ነው። የሃይማኖት ተቋማት ጉባኤ የሚባል ተቋም አለን አይደል? ሰሞኑን ጅማ ነበረ። አሁን ደግሞ ወደ ሰላምና እርቅ ምናምን ብሎ ወደ አማራ ክልል ዋንጫውን ተረክቧል። የሰላም ሚኒስቴር ዴታ አስረከቡ የሚል ዜና ሰምቻለሁ። የሃይማኖት ተቋማት ጉባኤ ላይ ጸሎት ስታደርጉ የሙስሊሙን ነው የምትጸልዩት? የፕሮቴስታንቱን ነው ጸሎት የምታደርጉት? የኦርቶዶክስ ነው ጸሎት የምታደርጉት? የትኛው ጸሎት ነው የሚሰማው? የትኛው አምላክ ነው የሚሰማው? የትኛው አምላክ ነው እውነተኛ? ሁሉም የራሱ አምላክ ትክክል ነው አይደል ብሎ የሚያምነው። ስለዚህ እንዲህ አይነት ጸሎቶች ፖለቲካ ስለሆኑ የቀበሌ ሊቀመንበር አብራችሁ ብታስቀምጡበት ትክክል ነው። ፖለቲካ ስለሆነ የፖለቲካ ፓርቲዎች አብራችሁ ቢኖሩ ትክክል ነው። ፖለቲካ ነው። ይሄ ህዝብ ነው፣ ጠቅላላ ህዝብ ነው ያለው። አማኙም ያማኙም ነው ያለው። ለኔ አማኝ የሆነ ኦርቶዶክሱ ሌላኛው ያማኝ ነው ምለው። ለሙስሊሙ ወይ ደግሞ ከሙስሊሙ ውጭ ላለው ሰው ያማኙ ነው፣ ሙስሊሙ ደግሞ አማኙ ነው የሚሆንለት ለሙስሊሙ።
እንዴት አይነት ጸሎት ነው ለአላህችሁ ለእግዚአብሔራችሁ ለኢየሱስ ብላችሁ የምትሉት ፕሮቴስታንቶች ምክንያቱም የእናንተና የኛ ኢየሱስ ስለሚለያይ ብዬ የምታደርሱት ለየትኛው ነው አንዳንድ ጊዜ እንዲሁ ተደብቀን ተጀቡነን ተሸፋፍኑ እዚህ የደረሰ ብዙ ስተት አለ ብዙ ስተት ለምሳሌ ሃይማኖት ተቋማት ጉባኤ ላይ የሃይማኖት ህብረቱ ተቻችሎና ተከባብሮ እስኪኖር ድረስ እንጂ በጋራ ጸሎት እንዲያደርግ በጋራ አደባባይ ላይ እየወጣ እንዲጸልይ አይደለም በነገራችን ላይ በጥንቆላ የሚያምን ሰው አለ መብቱ ነው በጋራ ሊጸልይለት ይገባል ሴኩላሪዝም ነው መብቱ ነው በሰይጣን ማመን መብቱ ነው ነፃ ፈቃድ ያለው እምነት አለንኛ ኦርቶዶክሶች ማንንም ሰው ባመነበት የመገልገል ስርዓት ወደ አምላኩ የመምጣት ደግሞ በራሱ ፈቃድ በነፃነት ስለዚህ ጠንቋይ የሚያመልክ ወይ ደግሞ በጠንቋይ በሰይጣን የሚያመልክ በጂኒ ነው በመናን በሚማሉት የሚያመልክ ከናንተ ማከል ሊቆም እኮ ይገባል አስጠንቋይ ብዙ ተከታይ ያለው እኮ ሊመጣ ይገባል ከሙስሊሙም ማለት ከፕሮቴስታንቱም ማለት ከኦርቶዶክሱም ማለት ጠንቋይ ጋር የሚሄድ ጠንቋይ የየትኛውን ሃይማኖት ተቋም አይወክልም ከየትኛው እምነት ተቋም ወጥቶ ደግሞ ይጠነቁላል የፕሮቴስታንቱን አሳይቻቸዋለሁ አይደል የሙስሊሞችንም አሳይቻቸው አቃለሁ የኦርቶዶክሱንም አሳይተናችሁ እናቃለን ኦርቶዶክስ ነበርኩ ይያሉ እዛ እየሄዱ የሚሰሩ እየጠነቆሉ የሚያስቀድሱ ሰምተን እናቃለን እየጠነቆሉ ፓስተር ይሆኑ እየጠነቆሉ መስጊድ የሚሄዱ ሰምተን እናቃለን ይሁሉንም ስለዚህ እነሱን ከሃይማኖት ተቋማችሁ ጋር አታያይዟቸው ጠንቋዮች ናቸው ስለዚህ በጠንቋይ የሚከተሉና የሚያምኑት ደግሞ እነሱም ተከታይ ያስፈልጋቸዋል ለምን አብረው ጸሎት አያረጉም ይቅር ይበላችሁ ብቻ የእውነተኛው አምላክ ይስማል የሙስሊሙ ነው የፕሮቴስታንቱ ነው አልልም እኔ መቼም አይደል እግዚአብሔር ይስማል ይሄን ክፉ ዘመን ያርቀልን ማለት ፈልጋለሁ እችን ፎቶ ተመለከትኩና ሚያዝያ 18 ቀን ቅዳሜ ዕለት በሚሊኒየም አዳራሽ ሽር ጉድ የሚል ኮንሰርት ተዘጋጅቷል ኤፍሬም ታምሩ ጎሳዬ ተስፋዬ አለማየሁ ይልጶ ሜላት ቀለመወርቅ ምን ትዛለኝ መሰላችሁ በየጊዜው የምናደርገው ዘመቻ በጣም ጥሩ እንደነበር ትዛለኝ አስታውሰኝ በየአመቱ ስንጮህለት የነበረው በተለይ የበዓላት ዋዜማ የኢትዮጵያ ኦርቶዶክስ ተዋህዶ በዓላትን ዋዜማና በዓልን ተከትሎ የሚመጡ ኮንሰርቶችን በጣም ብዙ ጊዜ ማህበራዊ ሚዲያ ዘመትነባቸው በነገራችን ላይ የዘመትነው ለመልካም ነገር ነው በማማት ወቅት መዝፈን አንችልም በማማት ወቅት መሳደብ አንችልም በማማት ወቅት ወደ ፈጣሪያችን ፍጹም እንመለሳለን በጾም ወቅት ማለት ከዛን በዳንኪራ እንጨርሰዋለን ጾመን ጨርሰን እንደምንም ጨርሰን እሁር ለቅዳሜ አጥቢያ ለሊቱን ገብተን ለሰይጣን ሰግደን ደግሞ እናሳልፈው ነበር አሁን ይመስገን ብዙ ወጣቶችም ተመልሳችኋል እግዚአብሔር ያክብራችሁ እግዚአብሔር ይጠብቃችሁ በቤቱ ያጽናችሁ አሁን ደግሞ ልጠይቃችሁ 2 ወር አልዘፈናችሁም አይደል 2 ወር ኃጢአት ስለሆነ አልዘፈናችሁ በጾም ወቅት ኃጢአት በጾም ሲፈታ ደግሞ ቅዱስ የሆነ ዘፈን አለ እንዴ የተቀደሰ ዘፈን አለ ከጾም ወቅት ውጭ የተቀደሰ ዘፈን አላችሁ እኔ ኮንሰርት ስለተዘጋጀ እነሱም ሲያዘጋጁ እኔ ማናገር አይቀርም እናንተም በጾም ወቅት የምትቀደሱ በጾም ሲፈታ ደግሞ የምትረገሙ እንድትሆኑ አልፈልግም ለራሴም ነው ለእናንተ ብቻ አይደለም የጾም ወቅት ሙዚቃ ከልክዬ ራሴን ጾም ሲፈታ ሙዚቃ ከፈቀርኩኝ ከጾም ወቅት ውጭ ያለውን ጊዜ ፈቅድልኛል ፈጣሪ ለዳግማት ሳይ ነው የተዘጋጀው አይደለም ይሄ ፕሮግራም ለእናንተ ነው መልእክቱን የምታው ምክንያቱም ፍርዱ ለየራሳችን ስለሆነ መልእክቱን እኔ ልንገራችሁ አላስታውሳችሁ ብዬ ነው ከጾም ወቅቱ ብቻ የሚደረግ ነገር ስለሌለ ለዘላለም ነው ሁሉም ነገር ህይወት ኖረን እስከናልፍ ድረስ ሁሉንም ነገር የምናደርገው እስከዛ ድረስ ነው ማህበራዊ ሚዲያ ላይ ያጨናነቀ ያለ አንድ መረጃ ተመለከትኩ መንግስት አበደረ አላበደረ የሚል ጉዳይ 1 ትሪሊየን ብር ለመንግስት አበድር ያለው አላበድርኩም የሚል የንግድ ባንክ መረጃ አይቼ ነበር ንግድ ባንክ መረጃ ወጣ ቲክፋ ደግሞ እንዲህ ብሎ መረጃውን አወጣው መንግስት የንግድ ባንክ ተበደረ የተባለውን 1 ትሪሊየን ብር እዳ አለበት ሪፖርት ጋዜጣ ይዘገበው አለ አንድም ብር ለመንግስት በቀጥታ የሰጠውት የለም የኢትዮጵያ ንግድ ባንክ በቀጥታ የሰጠውት የለም እሺ ለመንግስት ልማት ድርጅት የተሰጠ ብድር የመንግስት እዳ አይደለም የኢኮኖሚ ባለሙያ አደረገ ልጠይቃችሁ ጉዳዩን ሪፎርም አላችሁት ባላንስ ስኮር ካልዳራችሁት ምንም አላችሁት የሚቀየር ነገር የለም ተመሳሳይ ነው አይደል እንዲህ አይነት ነገሮች ማህበራዊ ሚዲያ ለማጨናነቅ መሞከራችሁንም እናንተም መፈሩበት ልላችሁ ፈልጌ ነው የመንግስት ልማት ድርጅቶች ሲያተርፉ መንግስት አተረፈ አይባልም እንዴ ይባላል አይደል ሲበደሩ ግን መንግስት ተበደረ ላትሉ ለምን ራሳችሁን የምታታሉት እኛ እኮ እናቃለን ማለት አውቀን ስለተኛን ዝም ስላልናችሁ ነው እንዴ አበድራችኋል እናቃለን ለመንግስት ልማት ድርጅቶች አበድራችኋል
ሲያተርፍ ግን የመንግስት ነው ሲበደር ግን የመንግስት አይደለም ቁማራችሁን ተውልላችሁ ፈልጌ ነው ጫፋን ያሳዩዋችሁ አንድ ጀግና እህታችንን አሳይቼ ላጠናቅላችሁ ይቺ ሴት ለሴቶች መልእክት ልታስተላልፍ ነው ብዙ ጊዜ እንዲህ አይነት መልእክት የምታወጡ ሴቶች በጣም አበረታታችኋለሁ ለምን መሰላችሁ ማበረታታችሁ ትዳርንና መልካም ቤተሰብን የሚመሰረተው በትዳር ውስጥ ነው መጀመሪያ መልካም ቤተሰብ የሚመሰረተው ሴት ተበደለች ሴት ተጨቆነች ወንድ ይበድላል አቃለሁ ሴትም ትበድላለች አቃለሁ በሁለቱም ወገን አለ ይኖራል ግን የበደሉ መጠንና የበልቱ ዝፋት ምናምን ተብሎ ተለክቶ አያቀም ግን ብዙ ምን ሰማ ማህበራዊ ሚዲያ ላይ ወንዶች በደላቸውን ሲያወጡ ሰምታችሁ አታቁ እኔ ግን አንድ ነገር ታየ ትዳርን አክብሮ ለመኖር ትዳር ውስጥ ለሚኖር ሰው እንዲህ አይነት ነገር ማውጣት ትክክል አይደለም ተገቢ አይደለምና አንዳንድ ጊዜ ለወጣቶች እንዲህ አይነት መልእክትም አስፈላጊ ነው ምናልባት እንዲህ አድርገው ትዳርን የሚያናንቁ ሴቶችን እንዲህ አይነት ሴቶች ደግሞ ስለሚያበረታቱ አውጥቼ ላሳያችሁ ብዬ ይጠቅሟቸዋል ውጪ አንቺ እዚህ ስታስጠላ እዚህ ትዳር ስታጡ እዚህ ሚዲያ ላይ እየገባችሁ ትዳር ማለት ለወንድ ልጅ ገረድ መሆን ነው ታያለሽ ከግርድና ያወጣሽ ወጥ መቀቀል ነው እና ላውን ጠብ አርጎ ስራ እየሰራ እየመጣ ገንዘብ እየሰጠሽ እንደገና እሱ ገብቶ ወጥ እንዲቀቀልልሽ ነው ይፈልጋል አንቺ የምን አባሽ ጎፈር ይታበጥራለሽ የዚህ ልጅ ቪዲዮ ለከተማው ሴቶች አይመለከትም በተለይ ከተማ ላይ ስራ ለምትሰሩ ሴቶች ሁለቱም የተለያየ ስራ አላችሁ የተለያየ ክብር አላችሁ ትዳር ላይ በነገራችን ላይ ስለ ትዳር ስነግራችሁ ሀገር የምትገነቡት በትዳር ነው እምነታችሁንም ጽድቃችሁን የምታገኙት በትዳር ነው ስለዚህ ለሁለቱም ስለሚጠቅማችሁ ሁላችንም እንደየተፈጥሯችን እንኖር ማለት ፈልጌ ነው አክብሩ ማንንም ወንዱም ሴቷን አያክብር አይልም ሴቷም ወንዱም ተናቃ አይልም ስለዚህ ሁለቱም ተከባብረው ይኖሩ መልካም ስለሆነ ነው በቀጣይ ሳምንት የህማማቱን በተመለከተ ማቀርበላችሁ ፕሮግራም አለ ብያችኋለሁ አይደለም ስለ ቤታችሁ ደግሞ መቀመጫችሁን አስቡ የትም ሀገር ቢሆን በተለይ ኢትዮጵያ ውስጥ መቀመጫችሁን አስቡ በዋናነት እንከን ያለባቸው ማናቸውም ነገሮች ወደኛ ቢመጡ እንከናቸውን በማስረጃ ከሰጣችሁ ስለማንንም ቢሆን ዝም አንልም ድምጽ እንሆነው ከተበደሉትና ከተገፉት ጎን ለመሆን ነው ሚዲያ የከፈት ነው ዴምስ ሪል ስቴት ማስታወቂያንና የሙታንሳ ማር ቅዱስ ሚካኤልን ማስታወቂያ ተከታትለን እንለያይ ሰናይቅ እንኳን ደህና መጡ ቤቶን ከመገንባት ባሻገር ምቹ አካባቢን በመፍጠር ላይ ዲኤምሲ ሪል ስቴት ለመጀመሪያ ጊዜ ቤት ሊገዙ ወይም ደግሞ እያደገ ለመጣው ቤተሰቦ ሰፊና ምቹ ስፍራ አሊያም ደግሞ የቅንጦት ቤቶችን ፈልገው እኛ ዘንድ ከመጡ ትክክለኛ ቦታ ላይ ኖት ዲኤምሲ ሪል ስቴት እንሰኛለን ግንባር ቦታ ላይ ከባለ 1 እስከ ባለ 4 መኝታ ቤቶችን በለቡ መብራት ኃይል በካሬ 78000 ብር ብቻ የህልም ቤቶን የበለጠ እውን እንዲያደርጉ በ8% ቅድመ ክፍያና 60% የባንክ አማራጭ አመቻችተናል ምን ቀረን ታዲያ እርሶ ብቻ እንዳይቀሩ ቦታ ውስን ነውና ፈጠን ብለው በእነዚህ ስልኮች ይደውሉ 0910 55 59 49 0902 47 52 67 ዲኤምሲ ሪል ስቴት የምስራች እንኳን ደስ ያለን ስጦታዎቻችሁን በታማኝነት አስገብተናል ስራዎቻችንንም አጋምሰናል የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም ወዲህ በብርሃን የተሞላ የእናቶች ስፍራ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘውትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን የአባቶቻችንም ምልጃ ጸሎታቸው አሜን